ጆሹዋ ኪሚች አርሰናል በዚህ ውድድር ዘመን ካገኟቸው የቻምፒየንስ ሊግ ተጋጣሚዎች ሁሉ ከባዱ የባየር ሙኒክ ተጋጣሚ እንዳልነበረ ተናግሯል። ጆሹዋ ኪሚች አርሰናል ትላንት ምሽት በቻምፒየንስ ሊጉ 3-1 ካሸነፈ በኋላ በዚህ ውድድር ዘመን የባየር ሙኒክ ጠንካራ ተፎካካሪ ነው የሚለውን ሀሳብ ውድቅ አድርጓል። የሚኬል አርቴታ ቡድን በኤምሬትስ ስታዲየም ባየር ሙኒክ ላይ ባደረገው አስደናቂ እንቅስቃሴ በቻምፒየንስ ሊጉ 5ቱንም ጨዋታዎች ማሸነፍ ችሏል። ውጤቱ ባየር ሙኒኮች ወደ አርሰናል ከማቅናታቸው አስቀድሞ በሁሉም ውድድሮች ካደረጓቸው 18 ጨዋታዎች ያለመሸነፍ ጉዞውን በአርሰናል ተገቷል። በዚህ ውድድር ዘመን የመጀመሪያም ሽንፈታቸው ሆኗል። ሙኒክ ያስመዘገበው አስደናቂ ብቃት በዚህ ወር መጀመሪያ ላይ በቻምፒየንስ ሊጉ ከሜዳ ውጪ ፓሪስ ሴን ጀርሜን 2-1 ያሸነፈ ሲሆን ኪሚች የሉዊስ ኤንሪኬን ቡድን ከአርሰናል የበለጠ ከባድ ፈተና ገጥሞታል ብሎ ያምናል። ሙኒኮች በዚህ ውድድር ዘመን ካጋጠሟቸው ከባድ ተጋጣሚዎች አርሰናል እንደሆነ የተጠየቀው ኪሚች አይደለም ሲል ተደምጧል። እኔ እንደማስበው ፒኤስጂ በጣም አስቸጋሪ ቡድን ነበር። በተለይ እግር ኳስ አጨዋወታቸው እውነተኛ ይመስላል። የአርሰናል ጨዋታ ግን እግር ኳስ ጨዋታ ሳይሆን ጨዋታ መምራት ነበር። እናም አርሰናል አጨዋወቱ ትክክለኛ እግር ኳስ አይደለም ሲል ገልጾታል። ድሉ በሚገባ ትክክል ነበር። ከዚህ ጨዋታ መማር አለብንም ሲል ተደምጧል። ባርሴሎና የኤሪክ ጋርሲያን ኮንትራት ሊያራዝም ነው። ባርሴሎናዎች የሁለገቡን የተከላካይ ስፍራ ተጫዋች የኤሪክ ጋርሲያን ኮንትራት እስከ 2030 ድረስ ለማራዘም እንደተቃረቡ እየተዘገበ ነው። በካታሎኑ ቡድን ውስጥ በተለያዩ ሚናዎች እየተጫወተ የሚገኘው ጋርሲያ በሃንሲ ፍሊክ ተወዳጅ ከሆኑ ተጫዋቾች መካከል ግንባር ቀደሙ ነው። ተጫዋቹም ቡድን ውስጥ ለመቆየት ፍላጎት ያለው ሲሆን የኮንትራት ፊርማ ሂደቱም እንዲፋጠን ይፈልጋል። እንደሚታወሰው ጋርሲያ በላማሲያ አካዳሚ የተገኘ ኮከብ የነበረ ቢሆንም ራሱን ግን ያገኘው በማንቸስተር ሲቲ ቤት ነበር። ታዲያ በ2001 ባርሴሎናን ከተቀላቀለ በኋላ ወጥ የሚባል አቋም ማሳየት ተስኖት በአሰልጣኝ ዣቪ ሄርናንዴዝ አሰልጣኝነት ዘመንም እምነት አጥቶ ለጄሮና ቦሰት ተሰጥቶ ነበር። ነገር ግን በጀርመናዊው አሰልጣኝ ሃንሲ ዲተር ፍሊክ ዳግም መወለድ የቻለው አማካኙ በቀይ መስመር ተመላላሽነት፣ በመሃል ተከላካይነት፣ በተከላካይ አማካኝነት እየተጫወተ ትልቅ ግልጋሎት እየሰጠም ይገኛል። ይህንንም ተከትሎ ታዲያ ክለቡ ባርሴሎና በአቋሙ ደስተኛ በመሆኑ ኮንትራቱ እንዲታደስ ቀድሞ ስራዎችን ጀምሯል። በተያዘ መረጃ ባርሴሎና የመሃል ሜዳ ተጫዋቹ ፌርሚን ሎፔዝ በቀኝ እግሩ ላይ የጡንቻ ጉዳት እንዳጋጠመው ተገልጿል። ስፔናዊ አማካይ ስፍራ ተጫዋች ፌርሚን ሎፔዝ በጉዳቱ ምክንያት ለ2 ሳምንታት ከሜዳ እንደሚረቅ ክለቡ ባርሴሎና አስታውቋል። ይህንንም ተከትሎ ተጫዋቹ ባርሴሎና በቀጣይ ከዲፖርቲቮ አላቬዝ እና ከአትሌቲኮ ማድሪድ ጋር ከሚያደርገው ጨዋታ ውጭ እንደሚሆን ተገልጿል። የዣቢ አሎንሶ የማድሪድ ቤት ቆይታ ጥያቄ ውስጥ ገብቷል። ዣቢ አሎንሶ በማድሪድ ቤት ውስጥ የመቆየቱ ነገር አጣብቂኝ ውስጥ እንደገባ መረጃዎች ከሰሞኑ እየጠቆሙ ይገኛሉ። ክረምት ላይ የጀርመኑን ቡድን ባየር ሌቨርኩሰንን በመልቀቅ መዳረሻውን በእግር ኳስ ተጫዋችነት ሕይወቱን ወዳሳለፈበት ሪያል ማድሪድ ማድረግ የቻለው ስፔናዊ ታክቲሻን ዣቢ አሎንሶ በማድሪድ ቤት ከበርካታ ተጫዋቾች ጋር ከወዲሁ ግንኙነቱ እየሻከረ መምጣቱ እየተነገረ ይገኛል። ታዲያ በዚህ ምክንያት የመልበሻ ክፍሉን ለመቆጣጠር እንደሚቸገር ሲገለጽ፣ ምናልባትም ከሰሞኑ የጀመረው የነጥብ ማጣት ቀጥሎ ውጤቶች ማስመዝገብ የሚሳነው ከሆነ የክለቡ ፕሬዚዳንት ፍሎሬንቲኖ ፔሬዝ አሰልጣኙን ስለማሰናበት ሊያስቡ ይችላሉ ተብሏል። በተለይ ከሰሞኑ ከብራዚላዊ መስመር ተጫዋች ቪኒሲየስ ጁኒየር ጋር የገባበት ሰጥ አገባ እየከረረ መጥቶ ተጫዋቹ ኮንትራቴን አላድስም እስከ ማለት ማድረሱ በርካታ የሎስ ብላንኮቹ ደጋፊዎችን ያስቆጣ ሲሆን በመልበሻ ክፍል ቤት ውስጥም ቪኒሲየስን ጨምሮ እንደ ኤንሪክ ቫልቬርዴና ሮድሪጎን በአሰልጣኙ ላይ ጥያቄ እንዳላቸው ተሰምቷል። እየወጡ ያሉ ዘገባዎች አሎንሶ የሚሰናበት ከሆነ በአጭር ጊዜ ውስጥ ዳግም ዚነዲን ዚዳን ቡድኑን ሊረከብ እንደሚችልም ተሰምቷል።